ትራምፕ ማዱሮ ላይ ያደረጉት በኢሳያስ ላይ እንዲደግሙ ተጠየቁ። አዲያሎን ያስደነገጠው መረጃ ተሰማ። ለኢትዮጵያ ነገሮች ሊቀሉ ነው። ዶናልድ ትራምፕ ኢሳያስን በውድ ወይም በግድ ከስልጣን እንዲያስወግዷቸው የሚጠይቅ የፖሊሲ ሀሳብ ቀረበ። የሙሴቬኒ ልጅ በአባታቸው ምርጫ የተሸነፈው ተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። የዓለም ፖለቲካ ድንበር ሁሉ እያፈራረሱ የበርካቶች ስጋት የሆኑ ዶናልድ ትራምፕ በአስመራ የአዲያሎን ቤተ መንግስት በር ሊያንኳኩ ነው መባሉን ተከትሎ በሻዕቢያ ካምፕ ውስጥ ከባድ መደናገጥ መፈጠሩ እየተሰማ ነው። ኢሳያስ አፈወርቂ ትኩረታቸውን በሙሉ ኢትዮጵያ ላይ ባደረጉበትና ኢትዮጵያን በወራሪነት በመፈረጅ በተጠመዱበት ወሳኝ ጊዜ ያስደነገጠው መረጃ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ኢሳያስ ራሳቸውን ከስልጣን ገለል እንዲያደርጉ ጫና እንዲፈጥሩ ወይም ደግሞ የቬኔዙዌላው ኒኮላስ ማዱሮ ላይ ያደረጉትን በኢሳያስ ላይ እንዲደግሙትና በግድ እንዲያስወግዷቸው የሚጠይቅ የፖሊሲ ሀሳብ መቅረቡ ተሰምቷል። በዝርዝር የምትሰሙት ጉዳይ ነው። በሌላ በኩል ደግሞ የአህጉራችን አወዛጋቢ ጀነራል ከአባታቸው ቀንደኛ ተቀናቃኝ ጋር የገቡበት አኩኩሉ ዓለም አቀፍ ትኩረት ስቧል። የዩጋንዳው የጦር ኃይሎች ኢታማዦር ሹም በአባታቸው በምርጫ የተሸነፉት የተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። እውቁ ፖለቲከኛ ከቀናት በፊት ከተሞከረባቸው ከበባ ከመለጡ በኋላ እኛም አውቀናል፣ ጉድጓድ ምሰናል የሚል እንድምታ ባለው ምላሻቸው ዋጋን ታገኛለህ ሲሉ ጀነራሉ ላይ ዝተው ነበር። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው ከባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። የዓለም ፖለቲካ ድንበር ሁሉ እያፈራረሱ የበርካቶች ስጋት የሆኑ ዶናልድ ትራምፕ በአስመራ የአዲያሎ ቤተ መንግስትን በር ሊያንኳኩ ነው መባሉን ተከትሎ የሻዕቢያ ካምፕ ውስጥ ከባድ መደናገጥ መፈጠሩ እየተሰማ ነው። ኢሳያስ አፈወርቂ ትኩረታቸውን በሙሉ ኢትዮጵያ ላይ ባደረጉበትና ኢትዮጵያን በወራሪነት በመፈረጅ በተጠመዱበት ወሳኝ ጊዜ ያስደነገጠው መረጃ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ራሳቸውን ከስልጣን ገለል እንዲያደርጉ ጫና እንዲፈጥሩ ወይም ደግሞ የቬኔዙዌላው ኒኮላስ ማዱሮ ላይ ያደረጉትን በኢሳያስ ላይ እንዲደግሙትና በግድ እንዲያስወግዷቸው የሚጠይቅ የፖሊሲ ሀሳብ መቅረቡ ተሰምቷል። የአሜሪካ የፖሊስ ቀረጻ ላይ ከፍተኛ ተጽዕኖ ካላቸው ተቋማት አንዱ የሆነው የአሜሪካ ኢንተርፕራይዝ ኢንስቲትዩት ፕሬዚዳንት ዶናልድ ትራምፕ በኤርትራ ላይ የአገዛዝ ለውጥ እንዲያመጡ የሚጠይቅ ግልጽ የፖሊሲ ምክር ሀሳብ ይፋ አደረገ። ዜናው አሜሪካ በአፍሪካ ቀንድ ከእስራኤል ጋር ከጀመረችው አዲስ ፖሊሲና ተግባራዊ እርምጃ አንጻር የቀረበው የፖሊሲ ሀሳብ ኢሳያስ ላይ ነገሮች እየከረሩ መሄዳቸውን የሚያሳይ እንደሆነ ተመላክቷል። ተንታኙ ሚካኤል ሩበን ባቀረቡት በዚህ ጽሑፍ ትራምፕ በመጀመሪያ የስልጣን ዘመናቸው አዲስ ጦርነት አልጀምርም የሚል አቋም ቢኖራቸውም አሁን ግን በአሜሪካ ተቀናቃኞች ላይ የሚወስዱት እርምጃ የተቀየረ መሆኑን ገልጿል። በተለይም በቬኔዙዌላ መሪ ኒኮላስ ማዱሮ ላይ የተወሰደው እርምጃ ለኤርትራ ፕሬዝዳንት ኢሳያስ አፈወርቂም እንደ ማስጠንቀቂያ ሊያገለግል እንደሚገባ መመልከቷል። ለዚህ ጥሪና ዋነኛ ምክንያት የቀረበው በኤርትራ እስር ቤት ለ13 ዓመታት የታሰረችው የአሜሪካ ዜግነት ያላት ሲሃም አሊ ጉዳይ ነው። ሲሃም በታሰረችበት ወቅት የ15 ዓመት ታዳጊ እንደነበረች ያስታወሰው ጽሑፉ አባቷ ወይም የቀድሞው የኮሚኒኬሽን ሚኒስትር አሊ አብዱ አገዛዝ ጥለው ወደ ውጭ በመሄዳቸው ምክንያት ብቻ ያለምንም ክስ መቀጣቷን ይገልጻል። ትራምፕ ታጋቾችን በማስለቀቅ ረገድ ያላቸው ልምድ ተጠቅመው ለሲሃም ፍትህ እንዲሰጡና የኤርትራ መሪ ስልጣናቸውን በሰላም ካለቀቁ እንደ ኒኮላስ ማዱሮ ከሀገር የማባረር ዕጣ ፈንታ ሊገጥማቸው እንደሚችል ማስጠንቀቂያ እንዲሰጡ ጸሐፊው ወትውተዋል። ኢኮኖሚያዊና ስትራቴጂካዊ ጉዳዮችም የዳሰሰው ይህ መጣጥፍ ኤርትራን የአፍሪካ ሰሜን ኮሪያ በማለት ይገልጻታል። የአገዛዙ ያልተገደበ ብሔራዊ ውትድርናና በውጭ የሚኖሩ ኤርትራውያን ላይ የሚጣለው የ2% ግብር እና አሜሪካውያን ኤርትራውያን ላይ የሚፈጸመው ማስፈራሪያ ለአሜሪካ ጥቅም ስጋት መሆኑን ጠቅሷል። በተጨማሪም ኤርትራ ከቻይና ከኢራንና ከሁቲ አማጽያን ጋር ያላት የጠበቀ ትብብር እንዲሁም በትግራይ ጦርነት ወቅት የነበራት ጄኖሳይድን ያካተተ ተሳትፎ በአካባቢ ጸጥታ ላይ የተፈጠረው ስጋት የአገዛዝ ለውጥን አስፈላጊ እንደሚያደርገው ሩበን በዝርዝሩ አስረድቷል።
ይህ የፖሊሲ ምክር ሀሳብ በተለይ በቀይ ባህር አካባቢ አሜሪካ ያላትን ስትራቴጂካዊ በላይነት ለማስጠበቅ ኤርትራ እንደ አደገኛ እንቅፋት የመመልከት አዝማሚያ በዋሽንግተን የፖሊሲ አውጪዎች ዘንድ እየጎላ መምጣቱን ያሳያል። የትራምፕ አስተዳደር በሰብአዊ መብቶች ጥሰትና በተሟጋጅ መታሰር ስም የቀጥታ ጣልቃ ገብነት እርምጃዎችን እንዲወስድ የቀኝ ዘመም ኃይሎች የሚሰጡት ምክር የአገዛዝ ለውጥ ማምጣት በቀጠናው ላይ ያለውን ስር የሰደደ አለመረጋጋት ለመፍታት ብቸኛ አማራጭ እንደሆነ ይከራከራሉ። እንደ ሩበን ገለጻ የኢሳያስ አፈወርቂን አገዛዝ ማስወገድ በአካባቢው ላይ የሚታየው የቻይናና የኢራን ተጽዕኖ ከመቀነስ ባለፈ ቀይ ባህርን ከሽብር ስጋት ነጻ በማድረግ የዓለም ንግድ ፍሰት በሰላም እንዲቀጥል ትልቅ አስተዋጽኦ ይኖረዋል። በተጨማሪም ይህ የቀጥታ ጣልቃ ገብነት እርምጃ የአገዛዙን መውደቅ ተከትሎ የሚመጣው አዲስ ስርዓት በኢትዮጵያና በኤርትራ ዲያስፖራዎች ዘንድ ተቀባይነት እንደሚያገኝና ይህም ለአሜሪካ ቀጠናዊ ወዳጅነትን እንደሚያጠናክር እየተገለጸ ይገኛል። የአገዛዝ ለውጡ በኤርትራ ውስጥ ለዓመታት የሰፈነውን የግዳጅ ውትድርናና የሰብአዊ መብት ረገጣ በማቆም አገሪቱ ከጎረቤቶቿ ጋር በሰላም የምትኖርበት እድል እንደሚከፍትና ይህም በአፍሪካ ቀንድ ያለው የጸጥታ ስጋት በዘላቂነት እንደሚያስወግድ የፖሊሲ አፍላቂዎች በሰፊው ይተነትናሉ። በዚህ የፖሊሲ ሀሳብ ዙሪያ ለአዲስ ሪፖርት አስተያየታቸውን የሰጡት የአዲስ አበባ ዩኒቨርሲቲ ዓለም አቀፍ ግንኙነት መምህር እንደ ኤኢአይ ያሉ የአሜሪካ ፖሊሲ ሀሳብ አፍላቂ ተቋማት እንዲህ አይነት አስተያየት ከሰጡ የኤርትራ መንግስት ከአሜሪካ ብሔራዊ ጥቅም በተቃራኒ እየቆመ መሆኑን ያረጋግጣል ብለዋል። በመሆኑም በዋሽንግተን የፖሊሲ አውጪዎች ዘንድ ኤርትራ እንደ ቀጠናዊ ስጋት መታየቷ የፕሬዚዳንት ኢሳያስ አፈወርቂ አገዛዝ የኒኮላስ ማዱሮ አይነት እጣ ፋንታ ሊደርሰው እንደሚችል፣ ይህም ለአካባቢው ሰላምና ደህንነት ሲባል የሚወሰድ አስፈላጊ እርምጃ ተደርጎ ሊወሰድ እንደሚችል አስገንዝበዋል። አክለውም ከልምድ እንደሚታየው እንዲህ ያለ ጉዳይ ለሚዲያ ፍጆታ ብቻ እንደማይታተም አስታውቀዋል። ኢትዮጵያ ዶናልድ ትራምፕ ለጻፉት የድርድር ግብዣ ደብዳቤ ካስቀመጠቻቸው ነጥቦች መካከል ግብጽ የአፍሪካ ቀንድን ብሎም ኢትዮጵያን ለማተራመስ ሌት ተቀን የሚሰራውን አሸባሪ መንግስት ለመንቀል ተባባሪ መሆን እንደሚገባትና ይህ እንድትቀበል ጠይቃለች። የድርድር ላይ የሚቀርብ አንዱ ጉዳይ ብቻውን ለአሜሪካ ጥቅም መከበር አሜሪካ ልትወስዱ የሚገባ እርምጃ መሆኑን መገጣጠም ሊባል እንደማይችልም ተመላክቷል። አንዳንዶቹ ፕሬዚዳንት ኢሳያስ በቅርቡ ከ2 ሰዓት በላይ ስድብና ቁጣ ዘል ትችት የሰነዘሩት ይህንን አካሄድ ቀድመው ስለሚያውቁ እንደሆነ ገልጸዋል። በቀጣይ መረጃ የአህጉራችን አወዛጋቢ ጀነራል ከአባታቸው ቀንደኛ ተቀናቃኝ ጋር የገቡበት አኩኩሉ ዓለም አቀፍ ትኩረት ስቧል። የዩጋንዳው የጦር ኃይሎች ኢታማዦር ሹም በአባታቸው በምርጫ የተሸነፉት የተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። እውቁ ፖለቲከኛ ከቀናት በፊት ከተሞከረባቸው ከበባ ካመለጡ በኋላ እኛም አውቀናል፣ ጉድጓድ ምሰናል የሚል እንድምታ ባለው ምላሻቸው ዋጋን ታገኛለህ ሲሉ ጀነራሉ ላይ ዝተው ነበር። የሙሴቬኒ ልጅ በአባታቸው በምርጫ የተሸነፈው ተቃዋሚ ፖለቲከኛ እጁን እንዲሰጥ ነው ያዘዙት። አወዛጋቢው የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ልጅ እና የአገሪቱ ጦር ኃይሎች አዛዥ ሙሁዚ ካይኖሩጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። የዩጋንዳ መንግስት የጸጥታ ኃይሎችን በመስጋት ተሰውሮ የሚገኘው የተቃዋሚ ፓርቲ መሪ ቦቢ ዋይን በአሁኑ ወቅት የት እንዳለ አይታወቅም። አወዛጋቢው የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የአገሪቱ ጦር ኃይሎች አዛዥ ጀነራል ሙሁዚ ካይኖሩጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። ጀነራሉ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከምርጫ በኋላ ለደህንነቱ በመስጋት ተደብቆ የሚገኘው የቀድሞ ሙዚቀኛ የተቃዋሚ ፓርቲ መሪ ቦቢ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦቢ ዋይን ፕሬዚዳንት ሙሴቬኒ በ81 ዓመታቸው ለ7ኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙ ሲመጡ ማምለጡንና ተደብቆ እንደሚገኝ አሳውቋል። ዋይን በምርጫው በከፍተኛ የድምፅ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቷል። ጀነራሉ የአባታቸው ስልጣን ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚ ፖለቲከኛ በማህበራዊ ሚዲያ ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን በ48 ሰዓት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገ ወጥ አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ኤክስ ላይ አስፍረዋል። ጀነራሉ በሌላ የማህበራዊ ሚዲያ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ ወይም የቦቢ ዋይን ፓርቲ ሽብርተኞችን ገድለናል ሲሉ እርምጃ መውሰዱንም ገልጸዋል። ከምርጫው ጋር በተያያዘ በርካታ አንዳንድ ሪፖርቶችን በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ተገድለዋል ብለው ያመለክታሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።